ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ጀነራል ሳይንስ ዩኒት 5 ፓርት 2 ነው፣ ወይም ደግሞ የመጨረሻውን ፓርት ነው። በዚህ በሁለት ፓርት ነው የምንጨርሰው። ኪንግደም ፕላንቲያ ይላል። ከዚህ በፊት ኪንግደም አኒማሊያ የሚለውን አይተናል ፓርት 1 ላይ። አሁን ደግሞ የፕላንትን ኪንግደም ነው የምናየው። ኦል ፕላንትስ ቢሎንግስ ቱ ዘ ኪንግደም ፕላንቲያ። ሁሉም ፕላንቶች ወይም ደግሞ አጠቃላይ ፕላንት የሚባሉት ከኪንግደም ፕላንቲያ ውስጥ ነው የሚገኙት። ሜጀር ካራክተሪስቲክስ ኦፍ ፕላንትስ እና የእነዚህ የእጽዋቶች ዋና ባህሪያት የሚባሉት የመጀመሪያው ኬፓብል ኦፍ ፕሮዲውሲንግ ዜር ኦን ፉድ፣ የራሳቸው ምግብ ማዘጋጀት ይችላሉ፣ ወይም ደግሞ አውቶትሮፊ ይባላሉ። አኒማሎች ሄትሮትሮፊ ብያቸው ነበር አይደለ? እነዚህ ደግሞ አውቶትሮፊ ይባላሉ። ባይ ፎቶሲንቴሲስ። በምንድን ነው የሚያዘጋጁት? በፎቶሲንቴሲስ ማለት ነው። ሌላው ካኖት ሙቭ ፍሮም ፕሌስ ቱ ፕሌስ፣ ከቦታ ቦታ መንቀሳቀስ አይችሉም። ሞስት ሃቭ አዳፕትድ ቱ ሊቭ ኦን ላንድ፣ አብዛኞቹ መሬት ላይ ወይም ደግሞ ምድር ላይ ነው የሚኖሩት ወይም ደግሞ አዳፕት ያደረጉት የለመዱት። ሴልስ ሃቭ ቲክ ሴል ዎል ሜድ ኦፍ ሴሉሎስ፣ እና ደግሞ እነዚህ ፕላንቶች ከአኒማሎች የሚለያቸው ሴል ዎል አላቸው። ሴላቸው ሴል ዎል ወይም ደግሞ ውጨኛ ሽፋን አላቸው፣ ከሴል ሜምብሬን በላይ ማለት ነው ሽፋን አላቸው። ከምንድን ነው የተሰራው? ከሴሉሎስ ነው የተሰራው ማለት ነው። ዲፔንዲንግ ኦን ዴር ታይፕስ ኦፍ ፕላንትስ፣ በእጽዋት አይነቱ መሰረት ፕላንቶች ሪፕሮዳክቲቭ ዊዝ ሲድስ ኦር ዊዛውት ሲድ፣ በምንድን ነው የሚራቡት? በዘርና ያለ ዘር ይራባሉ ማለት ነው። በሁለት አይነት ነው የሚራቡት። የፕላንት ኪንግደም ኢዝ ፈርዘር ክላሲፋይድ ኢንቱ ሰብግሩፕስ ኦን ዘ ቤዚክስ ኦፍ ቫሪየስ ፋክተርስ፣ እና ይሄ የፕላንት ኪንግደም በተለያየ ፋክተር ይከፋፈላል ማለት ነው። ደግሞ ሰብ ግሩፕ ይደረጋል። ቤዝድ ኦን ሲድ ፎርሜሽን፣ አሁን የምናየው ዘርን በመስራት ነው። ስለዚህ በዘር መስራት መሰረት ፕላንትስ ካን ቢ ክላሲፋይድ አስ ሲድለስ ፕላንት ኦር ሲድ ፕላንትስ፣ እና እነዚህ እጽዋቶች ከሁለት ይከፈላሉ። ዘር የሌላቸው ሲድለስ እና ዘር ያላቸው ሲድ ፕላንትስ ተብለው ማለት ነው። ፕላንትስ ዛት ዱ ኖት ፕሮዲውስ ሲድ ኢንክሉድ፣ ሲድ ወይም ደግሞ ዘር የሌላቸው ፕላንቶች ምን ያጠቃላሉ? ፈርን የሚባለውን፣ ሞሰስ ወይም ደግሞ የድንጋይ ሽበት የሚባለውን፣ ሊቨር ወርትስ የሚባሉት፣ እነዚህ ሳይንቲፊክ ኔም ስለሆኑ አማርኛ ትርጉም አይኖራቸውም። እነሱን ያጠቃላል ማለት ነው። ፕላንትስ ዛት ፕሮዲውስ ሲድስ አር ዲቫይድ ኢንቱ ጂምኖስፐርም ኤንድ አንጂኦስፐርም። ሲድ የሚያዘጋጁት ወይም ዘር የሚያዘጋጁት በሁለት ይከፈላሉ፣ ጂምኖስፐርም እና አንጂኦስፐርም ተብሎ ማለት ነው። እንግዲህ አስተውሉ፣ እጽዋቶች ዘር ያላቸው እና ዘር የሌላቸው ተብሎ ተከፈሉ። ዘር ያላቸው በሁለት ተከፈሉ፣ ጂምኖስፐርም እና አንጂኦስፐርም ተብሎ ማለት ነው። ዘ ታይፕ ኦፍ ፕላንትስ ዩ አር ፕሮባብሊ ሞስት ፋሚሊያር ዊዝ አር ትሪስ፣ ግራስ ኤንድ ፍላወርስ። አብዛኛውን ጊዜ እናንተ የለመዳችሁት የእጽዋት አይነቶች ዛፎችን፣ ሳርና አበባዎችን ነው አይደለ? ዘስ ፕላንትስ ካን ፕሮዲውስ ሲድስ፣ እነዚህ ፕላንቶች ምን ያዘጋጃሉ? ዘር ያዘጋጃሉ። ኤሲድ ኢዝ ኤ ስትራክቸር ዛት ኮንቴን ኤ ፕላንት ኢምብሪዮ ኤንድ ሰፕላይ ዘ ፉድ ኢንሳይድ ፕሮቴክቲቭ ከቨሪንግ። ሲድ የሚባለው ዘር የሚባለው ምን ያለው ነው? ኢምብሪዮ ወይም ደግሞ የዘር ጽንስ ያለው ወይም ደግሞ በዛ ዘር አማካኝነት በቅሎ እንደገና ሌላ እጽዋት ማፍራት የሚችል ነው፣ እና ይሄ ደግሞ ፕሮቴክቲቭ ከቨሪንግ ወይም የተሸፈነ ነው ማለት ነው ዘሩ። ጂምኖስፐርምስ አር ግሩፕ ኦፍ ሲድ ፕላንትስ ዊች ሲድስ አር ኖት ሰራውንድድ ባይ ኤ ፍሩት። ጂምኖስፐርም የሚባለው ከሲድ ፕላንት የሚመደብ ሲሆን ነገር ግን ይህ ዘር በፍሬ የተሸፈነ አይደለም ማለት ነው። ሲድስ ኦፍ መኒ ጂምኖስፐርምስ አር ኢንክሎዝድ ኢን ኮንስ፣ እና እነዚህ ሲዶች በምን የተከበቡ ናቸው? በኮን የተከበቡ ናቸው ማለት ነው። ጂምኖስፐርምስ ዱ ኖት ፕሮዲውስ ፍላወር፣ እነዚህ ጂምኖስፐርሞች ፍላወር ወይም ደግሞ አበባ አያዘጋጁም። ስለዚህ ጂምኖስፐርም አበባ የማያዘጋጅ ነው። አንጂኦስፐርም ከሆነ ደግሞ አበባ ያለው እጽዋት ነው ማለት ነው። ሞስት ጂምኖስፐርምስ አር ትሪስ ሰች አስ ፒን ኤንድ ጁኒፐር፣ አብዛኞቹ ጂምኖስፐርም የሚባሉት ወይም አበባ የማያብቡ እጽዋት የሚባሉት ምን ናቸው? ፒንና ጁኒፐር ወይም ደግሞ ጽድ፣ እንደ ጽድ አይነት እጽዋቶች ናቸው ማለት ነው። እነሱ አበባ ያብቡ የምታውቁ ከሆነ፣ አበባ የማያብቡ ከሆነ ደግሞ ጂምኖስፐርም ነው የሚባሉት። አንጂኦስፐርምስ ኦልሶ ናውናስ ፍላወሪንግ ፕላንት፣ አንጂኦስፐርም ደግሞ ፍላወሪንግ ፕላንት ነው። ስለዚህ በአጠቃላይ ዘር ያላቸውን አንጂኦስፐርም እና ጂምኖስፐርም ብለን ስንከፍላቸው ፍላወሪንግ እና ነን ፍላወሪንግ፣ የሚያብቡ እና የማያብቡ ብለን የከፈልናቸው ማለት ነው። ፕሮዲውስ ሲድስ ዊዝን የፍሩት፣ ሲድ ወይም ደግሞ ዘራቸውን የሚያዘጋጁት ፍሩት ውስጥ ወይም ደግሞ ፍሬ ውስጥ ነው ማለት ነው። They are the most diverse of all plant group and include fruit trees, rose, corn, grass and leaf. እነዚህ
አብዛኛውን የፕላንት ግሩፕ የሚይዙ ሆነው የሚያጠቃልሉት ደግሞ እነ ዛፎችን፣ ሮዞችን፣ ኮርን ወይም ደግሞ በቆሎ፣ ግራስ፣ ሳሮችን እና ጤፍን ጨምሮ የሚያጠቃልል ነው ማለት ነው። ሌላኛው ሲድለስ ነው። አሁን ሲድ ያላቸውን አየን። አሁን ደግሞ ሲድለስ ወይም ዘር የሌላቸውን ፕላንቶች እንይ። ፕላንትስ ዛት ሪፕሮዲውስ ዊዛውት ሲድ አር ኮልድ ሲድለስ ፕላንት። ያለ ምንም ዘር ራሳቸውን የሚተኩ ወይም ደግሞ የሚራቡ እጽዋት ሲድለስ ይባላሉ፣ ወይም ደግሞ ዘር የሌላቸው ይባላሉ። ብሪዮፋይትስ ኤንድ ፈርንስ አር ሲድለስ ፕላንትስ። ብሪዮፋይት እና ፈርን የሚባሉት የሲድለስ ፕላንት ምሳሌዎች ናቸው። እነዚህ ትርጉማቸው ሳይንቲፊክ ኔም ስለሆነ በአማርኛ ላታገኙ ትችላላችሁ የእነዚህን ትርጉም። ብሪዮፋይት የሚባሉት ምንድን ናቸው ስንል they are group of small green land dwelling plant of which a few are aquatic። ስሞል ወይም ደግሞ ትንንሽ ናቸው እና በትንሹ ደግሞ አኳቲክ ወይም ደግሞ ውሃ ውስጥ የሚኖሩ ናቸው እነዚህ ብሪዮፋይት የሚባሉት። ብሪዮፋይትስ ኮንቴን ስሪ ግሩፕስ፣ ከሁለት ይከፈላሉ። ሊቨርዎርት፣ ሆርንዎርት እና ሞሰስ ተብለው ማለት ነው። ሞሰስ የሚባለው የድንጋይ ሽበት የሚባለው ነው እና እነዚህ ምናልባት በስዕል ስታዋቸው የምታውቋቸው ከሆነ እዚህ ላይ ምስሉ ላይ የሚታዩት ናቸው ማለት ነው። ብሪዮፋይትስ ሪፕሮዲውስ ባይ ስፖርስ ራዘር ዛን ፍላወር ኦር ሲድስ። እነዚህ ከፍላወር እና ከሲድ ይልቅ በስፖር ነው ራሳቸውን የሚተኩት ወይም የሚራቡት። they have root like ስቲም ላይክ ኤንድ ሊፍ ላይክ ስትራክቸር። ምናላቸው? ሩት ላይክ ወይም ስር የሚመስል፣ ስቲም ላይክ ግንድ የሚመስል እና ቅጠል የሚመስል ስትራክቸር አላቸው። ነገር ግን ራሱን የቻለ ሩት፣ ስቲም እና ሊቭ አይደለም ያላቸው ማለት ነው። ስለዚህ እነዚህ ስናያቸው ስዕሉ ላይ እዚህ ለምሳሌ ቤት ብዙ ጊዜ ሰው የማይኖርበት ቤት አካባቢ ወይም ደግሞ ውሃ ውስጥ የሚኖሩ አኳቲክ አይደለ አንዳንዴ እና እነሱን አይታችሁ ከሆነ እነ ሞሰስ፣ የድንጋይ ሽበት፣ ድንጋይ ላይ የሚበቅል ትንንሽዬ እጽዋቶች ማለት ነው። እነሱ ሲድለስ ፕላንት ይባላሉ ማለት ነው። ሞሰስ ኤንድ ሊቨርዎርትስ አር ስሞል ሲምፕል ፕላንት ዩዥዋሊ ፋውንድ ኢን ሞይስት ሎኬሽን። እነዚህ ሞሰስ እና ሊቨርዎርት የሚባሉት ትንንሽዬ ፕላንቶች ነው። የት ላይ ነው የሚገኙት? ሞይስት ወይም ቀዝቃዛ ቦታ ወይም እርጥበት ያለበት ቦታ ነው የሚገኙት። You may find mosses around your house, even the walls if the area is moist። እናንተ ሞሰስ ወይም ደግሞ የድንጋይ ሽበትን በእናንተ በአካባቢያችሁ ማግኘት ትችላላችሁ። ለምሳሌ ቤታችሁ ላይም እርጥበት ምናምን ካለው ቤት ላይ ሊገኝ ይችላል ማለት ነው። ቴሪዶፋይትስ አር ሲድለስ ፕላንትስ ዛት ሃቭ ሩት ስቲም ኤንድ ሊቭ። ቴሪዶፋይት የሚባሉት ደግሞ እንደ ላይኞቹ ስቲም እና ሩት መሰል ሳይሆን ራሱን የቻለ ስቲም፣ ሩት እና ሊቭ ወይም ደግሞ ቅጠል ያላቸው ናቸው። they mainly grow well in moist and shady place። እነዚህ የሚያድጉት ብዙ ጊዜ ሞይስት ወይም እርጥበት ካለ ቦታ እና ሼዲ ወይም ጥላ ከሆነ ፕሌስ ወይም ደግሞ ቦታ ነው። ሞስት ቴሪዶፋይትስ ሃቭ ቫስኩላር ቲሹ ቱ ትራንስፖርት ፉድ ኦር ፋይለም። እነዚህ ቴሪዶፋይትስ የሚባሉት ቫስኩላር ቲሹ አላቸው፣ የራሳቸው የሆነ የአካል ክፍላቸው ነው። ለምንድን ነው የሚጠቅማቸው? ምግብን ትራንስፖርት ማድረግ ወይም ደግሞ ፋይለም ይባላል። ውሃን ትራንስፖርት ለማድረግ ደግሞ ዛይለም የሚባል ቫስኩላር ቲሹ አላቸው ማለት ነው። ቴሪዶፋይትስ ዱ ኖት ሃቭ ሲድስ ኦር ፍላወርስ። እነዚህ አሁንም ነን ሲድ ናቸው ወይም ደግሞ ዘር የሌላቸው ናቸው። ሲድም ፍላወርም የላቸውም ማለት ነው። ኤዘር ኢንስቴድ ዘይ ሪፕሮዲውስ ባይ ስፖርስ። አሁንም እንደላኞቹ በስፖር ነው የሚራቡት ማለት ነው። ፈርንስ አር ኤግዛምፕል ኦፍ ቴሪዶፋይት። ፈርን የነዚህ የቴሪዶፋይትስ ምሳሌ ነው። ዘ ሊቭስ ኦፍ ፈርንስ አር ኦፍን ኮልድ ፍራውንድ። የዚህ የፈርን ቅጠሉ ምን ይባላል? ፍራውንድ ነው። ቅጠለ ፈርን የሚባለው ነው። ኢፍ ዩ ሉክ አንደርኔዝ ደ ፈርን ፍራውንድ ዩ ሜይ ሲ ስሞል ፒችስ ዛት ኮንቴን ደ ስፖር። እነዚህን ቅጠሎቹ ስታያቸው ትንንሽ ልጣፍ ልታዩ ትችላላቸው። ቅጠላቸው ላይ ትንንሽ ልጣፍ፣ እነዚህ ምን አላቸው ማለት ነው? ስፖር ወይም ደግሞ ዘራቸውን የሚያስተላልፉበት ማለት ነው። ስፖር ማለት የሚራቡበት አይደለ? ዘራቸውን የሚያስተላልፉበት። ኖት ኤቭሪ ፍራውንድስ ሃቭ ስፖርስ አንደር ኢት። ሁሉም ፍራውንድ ወይም ደግሞ ሁሉም የፈርን ቅጠል ስፖር ወይም ዘር የለውም ራሱን። ማለት ዘር ስላችሁ የሚታይ ዘር ሳይሆን የሚራቡበት ነው ይሄ ስፖር የሚባለው። ፈርንስ ሃቭ አን አንደርግራውንድ ስቲም ኮልድ
ሪዞም ፈርኖች ደግሞ አንደርግራውንድ ስቲም አላቸው ወይም ደግሞ ግንድ የሚመስል ግንድ አላቸው ተብሏል አይደል? ግንዱ ምን ይባላል? ግንዳቸው ሪዞም ይባላል። ቅጠላቸው ፍሮንድ ነው የሚባለው፣ ግንዳቸው ደግሞ ሪዞም ይባላል ማለት ነው። ፍሮም ዊች ደ ፍሮንድስ ደቨሎፕ። እነዚህ ቅጠሎቹ ካደጉ በኋላ ምን አላቸው ማለት ነው? ይህ ምስሉ ላይ የምትመለከቱት ግንድ ወይም ሪዞም የሚባል አላቸው ማለት ነው። እነዚህ የማን ነው? የፈርን ማለት ነው። ስለዚህ ኪንግደም ፕላንቲያን ጨርሰናል፣ ወይም የፕላንትን ኪንግደም ጨረስን። ቀጥለን ኪንግደም ፕሮቲስታ የሚለውን ነው የምናየው። ኪንግደም ፕሮቲስታ ኢዝ ኤ ዳይቨርስ ግሩፕ ኦፍ ዩኒሴሉላር ዩካሪዮቲክ ኦርጋኒዝም ዛት አር ኖት ፕላንት ፈንጊ ኦር አኒማል። እነዚህ ደግሞ ፕላንት እጽዋትም አይደሉም፣ ፈንገስም አይደሉም፣ እንስሳትም አይደሉም። ከነሱ ውጭ የሆኑ ህይወት ያላቸው ነገሮች የሚይዝ ኪንግደም ነው። እና ደግሞ እነዚህ ምንድናቸው? ዩካሪዮቲክ ማለት ትሩ ኒውክለስ ወይም ትክክለኛ የሆነ ኒውክለስ ያላቸው ማለት ነው። ፕሮቲስትስ ሃቭ ኒውክለስ ማይቶኮንድሪያ ኤንድ አዘር ኦርጋኒዝም። እነዚህ ፕሮቲስት የሚባሉት ኒውክለስ አላቸው። ኒውክለስ ስላላቸው ነው ዩካሪዮቲክ የተባሉት። እና ማይቶኮንድሪያ ይህ ማለት ማይቶኮንድሪያ ኢነርጂን የሚሰራ የሴል ክፍል ነው እና ሌሎች ኦርጋኔሎችም አሏቸው ማለት ነው። ሳም ሀብ ክሎሮፕላስት ኤንድ ካን ፎቶሲንቴሲስ። የተወሰኑት ደግሞ ክሎሮፕላስት አላቸው። ክሎሮፕላስት ካላቸው ደግሞ የፀሐይ ብርሃንን ወደ ኢነርጂ የመቀየር ኃይል አላቸው ማለት ነው። ሶ ፎቶሲንቴሲስ ያካሂዳሉ ማለት ነው። ዘይ ሜይ ሪፕሮዲውስ ሴክሹዋሊ። እነዚህ በሴክሹዋሊ ወይም ደግሞ በጾታዊ ግንኙነት ሊራቡ ይችላሉ። አሴክሹዋሊ ወይም ደግሞ ያለምንም የጾታ ግንኙነት ሊራቡ ይችላሉ። ኦር ቦዝ ወይም ደግሞ በሁለቱም ሊራቡ ይችላሉ ማለት ነው። they occur in many environments including water, soil and inside of other organisms or parasites. የት ሊገኙ ይችላሉ? በውሃ ውስጥ፣ በአፈር ውስጥ እና በሌሎች ኦርጋኒዝሞች መሀል። ይህ ማለት ፓራሳይት ወይም ጥገኛ ሆነው ሊኖሩ ይችላሉ። The major groups of protists are protozoa and microscopic algae. ከሁለት እንከፍላቸዋለን እነዚህን ኪንግደም ፕሮቲስታን፣ ፕሮቶዞ እና ማይክሮስኮፒክ አልጌ ብለን ማለት ነው። ፕሮቶዞን ስናይ ፕሮቶዞ አር ሲንግል ሴልድ ኦርጋኒዝምስ ዛት ኦከር ሞስትሊ ኢን አኳቲክ ኤንቫይሮንመንት። ፕሮቶዞ የሚባለው ሲንግል ሴል ወይም ባለ አንድ ሴል ኦርጋኒዝም ነው። የሚኖረው ደግሞ አብዛኛው ጊዜ በአኳቲክ ወይም ደግሞ በውሃ ውስጥ ነው ማለት ነው። ኤንድ አር ኤዘር ፍሪ ሊቪንግ ኦር ፓራሳይት ኢን ፕላንት ኤንድ አኒማል። ይህ ደግሞ የሚኖረው ወይ ፍሪ ሊቪንግ በራሱ ሊሆን ይችላል፣ አሊያ ደግሞ ፓራሳይት ጥገኛ ሆኖ ከፕላንትና ከአኒማሎች ውስጥ ገብቶ ሊኖር ይችላል ማለት ነው። ሞስትሊ ዴይ ሪፕሮዲውስ ባይ አሴክሹዋል ሚንስ። አብዛኞቹ የሚራቡት በምንድን ነው? ያለምንም ሴክሹዋል ግንኙነት ነው። ሞስት ፕሮቶዛስ ሃቭ the ability to move by locomotory organelles like። አብዛኞቹ ፕሮቶዛዎች ደግሞ የሚንቀሳቀሱት በምንድን ነው? አካል አላቸው፣ የሚያንቀሳቅስ አካል አላቸው። ምን ይባላል? ለምሳሌ ሲዶፎዲያ የሚባለው አሜባ የሚንቀሳቀስበት የራሱ አካል ማለት ነው። ፍላጀላ የሚባል አለ። ለምሳሌ ኢጉሊና የምትንቀሳቀስበት አካል ማለት ነው። ሲሊያ የሚባለው ደግሞ ፓራሚሸም የሚንቀሳቀስበት ማለት ነው። ስለዚህ እያንዳንዳቸው የራሳቸው የሆነ ሎኮሞታሪ ኦርጋን ወይም ደግሞ የሚያንቀሳቅሳቸው የሴል ክፍል አላቸው ማለት ነው። ምክንያቱም ባለ አንድ ሴል ስለሆኑ ነው። ሜምበርስ ኦፍ ፕሮቶዛ ኢንክሉድ። እነዚህ ፕሮቶዛ የሚባሉት ሜምበሮች የሚያጠቃሉት እና አሜባ፣ ፓራሚሸም፣ ሊሽማኒያ፣ ኢጉሊና ኤንድ ጃርዲያን ያጠቃልላሉ ማለት ነው። እና እዚህ ምስል ላይ የምትመለከቱት ፓራሚሽም፣ አሜባ እና ኢጉሊና አሉ። እነሱ ሎኮሞታሪ ስትራክቸር ኦፍ ፕሮቶዛ የሚያንቀሳቅሳቸው ስትራክቸራቸው የፓራሚሽም ሲሊያ ነው። አሜባን የሚያንቀሳቅሰው ደግሞ ሲዶፎዲያ ይባላል። ኢጉሊናን የሚያንቀሳቅሰው ፍላጅሊየም ይባላል ማለት ነው። ሌላው የፕሮቲስታ አይነት ማይክሮስኮፒክ አልጌ ነው ሁለተኛው። ይሄ ደግሞ ማይክሮስኮፒክ አልጌ የሚባለው ፕላንት ላይክ ፕሮቲስት ሰቻስ አልጌ ሜክ ዜር ኦን ፉድ ባይ ፎቶሲንቴሲስ። ፕላንት የሚመስሉ ወይም ደግሞ እጽዋት የሚመስሉ ናቸው። ነገር ግን እጽዋት አይደሉም። ግን እጽዋትን ከመሰሉ ደግሞ ራሳቸውን ምግብ በፎቶሲንቴሲስ ማዘጋጀት የሚችሉ ናቸው። ኦልዞ ዘስ ፕሮቲስት ሜይ ሃቭ ክሎሮፕላስት። እነዚህ ክሎሮፕላስት ወይም ክሎሮፕላስት ማለት የፀሐይ ብርሃንን የሚቀበል ነው አይደለ? እሱ ሊኖራቸው ይችላል። ዴይ ዱ ኖት ሃቭ ሩት ስቲም ኦር ሊቭ። ነገር ግን ሩት ስቲም ሊቭ የላቸውም ማለት ነው። ስር ግንድና ቅጠል የላቸውም እጽዋት ስላልሆኑ ማለት ነው። እጽዋት መሰል ናቸው። ኤንድ ዋይል ኦል ፕላንትስ አር መልቲሴሉላር ፕላንትስ ላይክ ፕሮቲስት ሜይ ቢ ሲንግል ሴልድ። ሁሉም ፕላንቶች መልቲሴሉላር ቢሆኑም እነዚህ ፕላንት ላይክ ወይም ደግሞ ፕላንት መሰል ስለሆኑ እነዚህ ማይክሮስኮፒክ አልጌዎች ምንድን ናቸው? ሲንግል ሴል ሆነው ባለ አንድ ሴል ናቸው። ኮሎኒያል ኦር መልቲ ሴሉላር ሊሆኑ ይችላሉ።
መልቲሴሉላርም ዩኒሴሉላርም ደግሞ ባለ አንድ ባለ ሲንግል ሴል ሊሆኑ ይችላሉ። መኒ ሲንግል ሴል ፕላንትስ ላይክ ፕሮቲስትስ አር ፍሪ ሊቪንግ አኳቲክ ኦርጋኒዝም። አብዛኞቹ ሲንግል ሴል ወይም ባለ አንድ ሴል ፕሮቲስት የሚባሉት ምንድነው የሚኖሩት? ፍሪ ሊቪንግ ነው። ደግሞ ጥገኛ ሆነው ሳይሆን ራሳቸውን ችለው መኖር ይችላሉ ማለት ነው። የት ውስጥ ነው የሚኖሩት? አኳቲክ ወይም ደግሞ ውሃ ውስጥ። ለምሳሌ ክላማይዶሞናስ እና ኤጉሊና ውሃ ውስጥ የሚኖሩ ስፒሸሶች ናቸው ማለት ነው። ቀጣይ የምናየው ኪንግደም ሞኔራ ወይም ደግሞ ባክተሪያ ኤንድ ብሉ ግሪን አልጌ የሚባሉ ነው። ይህም በሁለት ነው የሚከፈለው። ሞኔራ የሚባለው ባክተሪያን የሚይዝ ነው። ስለዚህ እነዚህ ሞኔራ ኢዝ ባዮሎጂካል ኪንግደም ዛት ኢዝ ሜድ አፕ ኦፍ ፕሮካሪዮት። ሞኔራ የሚባለው ኪንግደም ነው፣ ባዮሎጂካል ኪንግደም ከአምስቱ አንዱ ሆኖ ግን ሜድ አፕ ኦፍ የሚሰራው ፕሮካሪዮት ወይም ደግሞ ትሩ ኒኩለስ ትክክለኛ የሆነ ኒኩለስ የሌለው ማለት ነው። እስካሁን ያየናቸው ሌሎቹ ኢዩካሪዮት ይባላሉ፣ ትክክለኛ የሆነ ኒኩለስ ያላቸው ማለት ነው። እነዚህ ግን ፕሮካሪዮት ናቸው ማለት ነው። ፓርቲኩላርሊ ባክተሪያ ናቸው እነዚህ አብዛኞቹ። ሞኔራ የሚባሉት ሁሉም ባክተሪያ ናቸው፣ የባክተሪያ ኪንግደም ነው ማለት ነው። ይሄ ኦል ባክተሪያ አር ማይክሮስኮፒክ ፕሮካሪዮቲክ ዊዛውት ኒኩሌር ሜምብሬን። ሁሉም ባክተሪያ ማይክሮስኮፒክ ፕሮካሪዮት ነው። ፕሮካሪዮት ማለት ኒኩሌር ሜምብሬን ወይም ደግሞ ኒኩለስ የሌለው ማለት ነው። ኤንድ ላክ ኦፍ ሜምብሬን ባውንድ ኦርጋኔል እና ኦርጋኔሎች ወይም ደግሞ ሴላቸውን የሚሰሩት ትንሾች ኦርጋኔሎች ደግሞ ሜምብሬን ባውንድ ወይም ደግሞ ራሳቸውን የቻለ የተከበቡ አይደሉም። they have a cell wall composed of ሙሪን እና ሴሎል አላቸው። ሴሎል እንደ ፕላንት ሴሎል አላቸው። የተሰራው ደግሞ ሙሪን ከሚባል ነው። ሙሪን ማለት ፖሊመርስ ኮንሲስቲንግ ኦፍ ሱገር ኤንድ አሚኖ አሲድ። ሙሪን የሚባለው የተሰራው ፖሊመር ወይም ደግሞ ከስኳር እና ከአሚኖ አሲድ አሚኖ አሲድ ማለት ፕሮቲንን የሚሰራ ነው። ከፕሮቲን እና ከስኳር የተሰራ ነው ማለት ነው ይሄ ሴሎላቸው። ሳም ባክቴሪያስ ካን ፕሮዲውስ ዜር ኦን ፉድ። የተወሰኑ ባክቴሪያዎች የራሳቸው ምግብ ማዘጋጀት ይችላሉ። ኋይል አዘርስ ብሬክ ዳውን ፉድ ኤንድ አብዞርቤት። ሌሎቹ ደግሞ ምግብን በመሰባበር እና እሱን በመጠቀም ነው የሚኖሩት ማለት ነው። ዴይ ኦከር ኤቭሪዌር። የት ይገኛሉ? የትም ቦታ ይገኛሉ ባክቴሪያዎች። ባክቴሪያ ሪፕሮዲውስ አሴክሹዋሊ ባይ ፊውዥን። የሚራቡት ደግሞ ምንድን ነው? አሴክሹዋሊ ወይም ያለምንም የጾታ ግንኙነት ሆኖ፣ ፊውዥን ማለት ራሳቸው በመክፈል ነው የሚራቡት ማለት ነው። ፊውዥን እችን እንዳትረሷት። ሳም ሙቭስ ባይ ሚንስ ኦፍ ፍላጀላ። የተወሰኑት ደግሞ የሚንቀሳቀሱት በምንድን ነው? ፍላጀላ በሚባል ጅራት በሚመስል ነገር ነው የሚንቀሳቀሱት ማለት ነው። ሌላው ብሉ ግሪን አልጌ የሚባለው ነው። ይሄ የኪንግደም ሞኔራ ሁለተኛው ማለት ነው። አንደኛው ባክተሪያ ነው፣ ሁለተኛ ደግሞ ብሉ ግሪን አልጌ ይባላል። ብሉ ግሪን አልጌ የሚባለው ሲያኖ ባክተሪያ ይባላል። ሌላኛው ስሙ አር ግሩፕ ኦፍ ፎቶሲንቴቲክ ፕሮካሪዮቲክ ኤንድ ኖት ትሩ አልጌ። ይህ ትክክለኛ የሆነ አልጌ ሳይሆን እንደ ባክተሪያ አይነት ነው። ሲያኖ ባክተሪያ ነው እና ፎቶሲንቴቲክ ነው ማለት ምግቡን ማዘጋጀት ይችላል ማለት ነው፣ የራሱ ምግብ እና አልጌ ሳይሆን ምንድን ነው? ባክተሪያ ነው ማለት ነው። ሀቢታቱ ወይም የሚኖርበት ቦታ ዳይ አር አኳቲክ ፋውንድ ናቹራሊ ኢን ኦል ታይፕ ኦፍ ወተር። በየትኛውም አይነት ውሃ ውስጥ መኖር የሚችል ነው። ዳይ አር ፎቶሲንቴቲክ። የፀሐይ ብርሃን በመጠቀም ምግብ ማዘጋጀት ይችላሉ። ኢን ወርም ኒውትራንት ሪች ኦር ሃይ ኢን ፎስፎረስ ኤንድ ናይትሮጅን ስሎው ሙቪንግ ወተር። ሲያኖባክተሪያ ካን መልቲፕላይ ኩዊክሊ ክሬቲንግ ብሉም ዛት ስፕሪድ አክሮስ ዘ ወተር ሰርፌስ። በጣም ሞቃት በሆነ ቦታ እና ኒውትራንት ሪች ወይም በጣም ብዙ ኒውትራንት ወይም ንጥረ ነገር ባለው አካባቢ ለምሳሌ ፎስፎረስ እና ናይትሮጅን ባሉበት አካባቢዎች ሲያኖባክተሪያ ራሱን በፍጥነት ያራባል ማለት ነው። መልቲፕላይ ኩዊክሊ ማለት በፍጥነት ራሱን ያራባል ማለት ነው። በዛ ቦታ በውሃዎቹ አካባቢ ራሱን በፍጥነት ማራባት የሚችል ህይወት ያለው ነገር ነው ማለት ነው፣ ወይም ደግሞ ኦርጋኒዝም ነው። የመጨረሻው አምስተኛው ኪንግደም ፈንጊ የሚባል ነው። ይህ ደግሞ የፈንገስ ኪንግደም ነው። ፈንገሶቹን አንድ ላይ ጠቅለል አድርጎ የያዘ ኪንግደም ነው። ፈንጊ ኦር ሲንጉላር ፈንገስ። ፈንጊ የሚባለው አንዲቷ ፈንገስ ትባላለች። ብዙዎቹ ደግሞ በአንድ ላይ ፈንጊ ይባላሉ። ሊቭ ኢን ሶይል። የሚኖሩት የት ነው? ሶይል አፈር ውስጥ ወይም ደግሞ ውሃ ውስጥ ሊሆን ይችላል። ኢቨን ኢን ዘ ኤር ወይም ደግሞ አየር ላይ ሊኖሩ ይችላሉ። መኒ ፎርምስ ሊቭ ኢን ኤንድ ኦን ፕላንት ኤንድ አኒማል። አብዛኛዎቹ ደግሞ በእጽዋትና በእንስሳት ውስጥም ሊኖሩ ይችላሉ። ሙሽሩም ሞልድ ኤንድ ይስትስ አር ኤግዛምፕል ኦፍ ፈንጊ። ሙሽሩም የሚባለው እንጉዳይ ነው እና ሞልድ ደግሞ እንደ ሽበት ነገር ሻጋታ ወይም ደግሞ ሽበት የሚባለው ነው እና ይስት ወይም እርሾ የፈንገስ ምሳሌዎች ናቸው ማለት ነው። they have many animal like characteristics። ብዙ እንስሳትን የሚመስል ባህሪያት አላቸው። ኦል ፈንገስ አር ሜድ ኦፍ ኢዩካሪዮቲክ ሴል። ሁሉም ፈንገሶች የተሰሩት ከኢዩካሪዮቲክ ሴል ነው።
ከዚህ ውስጥ እንግዲህ ከአምስቱ ኪንግደሞች ውስጥ አንዷ ኪንግደም ሞኔራል ብቻ ናት ፕሮካሪዮቲክ እንጂ ሌሎቹ ሁሉም ዩካሪዮቲክ ሴል ናቸው። ዛት ሀብ ሴሎልስ ሜድ ኦፍ ካይቲን ሴሎል አላቸው። እነዚህ እንደ ባክቴሪያና እንደ እጽዋቶች ሴሎል አላቸው። ሴሎላቸው ደግሞ የተሰራው ካይቲን ከሚባል ነው። ደግሞ ካይቲን የተሰራው ከፕሮቲን ነው ማለት ነው። ፈንጊ ሬንጅ ኢን ፎርም ፍሮም ሲንግል ሴል ዲስት ቱ መልቲሴሉላር ሙሽሩም። ይሄ ሬንጅ አለው ማለት ከባለ አንድ ሴል ከይስት ጀምሮ እስከ መልቲሴሉላር ወይም ባለ ብዙ ሴል እስከ ሙሽሩም ወይም እስከ እንጉዳይ ድረስ መድረስ ይችላል ማለት ነው። ማለት በጣም የፈንገስ አይነቶች ብዙ ናቸው ማለት ነው። ፈንጊ ዱ ኖት ፕሮዲውስ ዜር ኦን ፉድ የራሳቸውን ምግብ ማዘጋጀት አይችሉም። ፈንጊ ጌት ዜር ፉድ ባይ ብሬኪንግ ዳውን ኦርጋኒክ ማተሪያልስ ኤንድ አብዞርብ ዘ ኒውትረንት ዳይሬክትሊ። ምግባቸውን የሚያገኙት እንዴት ነው? ኦርጋኒክ የሆኑ ማተሪያሎችን ወይም ደግሞ ፕላንትና አኒማልን ብሬክ በማድረግ በመሰባበር ነው እና ኒውትረንቶችን ዳይሬክትሊ ወይም በቀጥታ በመጠቀም ለሴላቸው በመስጠት ነው ማለት ነው። ሳም ፈንጊ ጌት ዜር ፉድ ባይ ዳይጀስቲንግ ዘ ዴድ ሪሜን ኦፍ አዘር ኦርጋኒዝም። የተወሰኑ ፈንገሶች ደግሞ ምግባቸውን የሚያገኙት በምንድን ነው? የእንስሳትና የእጽዋት የሌሎችን ኦርጋኒዝሞችን ቅሬት በመፍጨት ነው ማለት ነው። ዳይጀስት በማድረግ ነው። አዘር አር ፓራሳይትስ ዛት ሊቭ ኦን ፕላንት ኦር አኒማልስ። ሌሎቹ ደግሞ ፓራሳይት ወይም ጥገኛ ናቸው። እንዴት ነው የሚኖሩት? በእጽዋትና በእንስሳት ውስጥ በመኖር ማለት ነው። ኮዚንግ ዲዚዝ። እነዚህ ደግሞ ጥገኛ የሆኑት ለምን ይዳርጉና ለበሽታ ይዳርጋሉ ማለት ነው። አትሌትስ ፉትስ ፎር ኤግዛምፕል ኢዝ ኮዝድ ባይ ፈንገስ። አትሌትስ ፉት ማለት የእግር በሽታ ነው። እሱ ለምሳሌ በፈንገስ ምክንያት የሚመጣ ነው ማለት ነው። ፈንገስ በሰው ጥገኛ ሆኖ መኖር በፈለገ ጊዜ ለበሽታ ይዳርጋል ማለት ነው። ሳም ፈንጊ ሊቭ ኢን ሲምባዮቲክ ሪሌሽንሽፕ ዊዝ አልጌ። የተወሰኑት ፈንገሶች ደግሞ ከአልጌ ጋር ሲምባዮቲክ ማለት ተባብረው እርስ በርሳቸው እየተደጋገፉ ይኖራሉ ማለት ነው። ለምሳሌ ሊችን አለ። እሱ ከአልጌ ጋር ተባብረው ወይም ደግሞ ሲምባዮቲካሊ መኖር የሚችሉ ናቸው ማለት ነው። እና የዛሬ ክላሳችን ይህንን ይመስላል። ዩኒት 5ን ጨርሰናል። ቀጣይ ዩኒት 6ን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።